አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የጁምዓ ልዩ ኸበር የተካተተበት የሐምሌ 24 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሀገራዊ ምክክሩ የ500 ጉባኤ የፊታችን ሰኞ ሊጀመር ነው። ፓኪስታን እና ሳውዲ አረቢያ በፍልስጤም ጉዳይ ላይ የአረብ እስላማዊ ሀገራት ስብሰባ እንዲካሄድ ዮርዳኖስ ያቀረበችውን ሀሳብ ደገፉ። ሳውዲ አረቢያን ጨምሮ 13 ሀገራት የባብ አል መንደብ የባህር ሰርጥ ደህንነት ለመጠበቅ የሚያስችል ዓለም አቀፍ ጥምረት መሰረቱ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሀገራዊ ምክክሩ የ500 ጉባኤ የፊታችን ሰኞ ሊጀመር ነው። የሀገራዊ ምክክሩ አካል የሆነው የ500 ዋና ጉባኤ የፊታችን ሰኞ ሐምሌ 27 2018 እንደሚጀመር የገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ዋና ኮሚሽነሩ ይህን የገለጹት የኢትዮጵያ ሀገራዊ ምክክር ጉባኤ አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጡት መግለጫ ነው። ተመካካሪዎች በተለያዩ ቡድኖች ተከፋፍለው በ8ቱ አጀንዳዎች ላይ እየመከሩ እንደሚገኝም ተናግረዋል። በአሁኑ ሰዓት የ250 ቡድኖች ውይይት እየተካሄደ እንደሚገኝ ጠቅሰው የተወያዩባቸውን አጀንዳዎች ለ500 ጉባኤ እንደሚያቀርቡ አመልክተዋል። የ250 ቡድኖች በቀጣይ ቀናት ሀሳቦችን በማብላላት ለ500 ጉባኤው የሚቀርቡ አጀንዳዎችን እንደሚያቀርቡም ተናግረዋል። የ500 ስብሰባው ይበልጥ የሀሳብ መቀራረብና መግባባትን ይፈጥራል ተብሎ እንደሚጠበቅም አብራርተዋል። በዛሬው ዕለት በሀገራዊ ምክክር ጉባኤው የውሳኔ አሰጣጥ ሂደት ላይ እገዛ የሚያደርጉ የክልል ወይም ደግሞ ከተማ አስተዳደርና የፌዴራል ተወካዮች ምርጫ መደረጉንም ጠቁመዋል። በዚህም ተመካካሪዎቹ 330 የሚሆኑ ተወካዮችን መምረጣቸውን አንስተዋል። ተወካዮቹ የተለያዩ ሀሳቦችን ይዘው ቢመጡም ኢትዮጵያን ባስቀደመ ሁኔታ በኃላፊነት ስሜት በቁርጠኝነት እየተወያዩ እንደሚገኝ ጠቁመዋል። አጠቃላይ ሂደቱ ተስፋ ሰጪ መሆኑንና አለመግባባቶችን በንግግር ለመፍታት ያለው ፍላጎት የሚበረታታ መሆኑን ጠቅሰዋል። ዋና ኮሚሽነሩ ህብረተሰቡ በማህበራዊ ሚዲያ ከሚተላለፉ ሐሰተኛ መልእክቶች በመቆጠብ ኮሚሽኑ የሚያወጣቸውን ትክክለኛ መረጃ ብቻ እንዲከታተልም ጥሪ አቅርበዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 2018 አንስቶ በአዲስ አበባ እየተካሄደ እንደሚገኝ ይታወቃል። ቀጥለናል። ፓኪስታን እና ሳዑዲ አረቢያ በፍልስጤም ጉዳይ ላይ የአረብ እስላማዊ ሀገራት ስብሰባ እንዲካሄድ ዮርዳኖስ ያቀረበችውን ሀሳብ ደገፉ። ፓኪስታን እና ሳዑዲ አረቢያ በተለይም በወረራ በተያዘችው ምስራቅ ቅዱስ እየከፋ የመጣውን የፍልስጤም ሁኔታ ለመወያየት የአረብና የእስላማዊ ሀገራት ስብሰባ እንዲጠራ ዮርዳኖስ ያቀረበችውን ምክረ ሀሳብ መደገፋቸውን የፓኪስታን የውጭ ጉዳይ ሚኒስቴር ገልጿል። ይህ መግለጫ የወጣው የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሙሐመድ ኢስሐቅ ዳር ከሳዑዲ የውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን አልሳዑዲ ጋር በስልክ ከተወያዩ በኋላ መሆኑን የሚኒስቴሩ መግለጫ ያመለክታል። እንደ ሚኒስቴሩ ገለጻ ሁለቱ የውጭ ጉዳይ ሚኒስትሮች በቀይ ባህርና በባብ አል መንደብ አቅራቢያ በቅርቡ የተከሰቱትን ክስተቶች ጨምሮ በቀጠናዊና ዓለም አቀፋዊ ዙሪያ ሀሳብ ተለዋውጠዋል። ሁለቱም ወገኖች የአረብና የእስላማዊ ሀገራትን በማስተባበር በምስራቅ ቁድስ እና በሌሎች የፍልስጤም አካባቢዎች ስላለው ሁኔታ ለመምከር ዮርዳኖስ ያቀረበችውን ጥሪ ያቀረቡ ሲሆን በቀጠናው ጉዳዮች ላይ በቅርበት ለመስራት ተስማምተዋል። በሌላ ኸበር ዳር ከማሌዥያ የውጭ ጉዳይ ሚኒስትር ሙሐመድ ሐሰን ጋር በስልክ መወያየታቸውን ሚኒስቴሩ አስታውቋል። ሁለቱ ሚኒስትሮች በፍልስጤምና በወረራ በተያዘችው ምስራቅ ቁድስ ስላለው ሁኔታ ጨምሮ በቀጠናዊና
ዓለም አቀፋዊ ጉዳዮች ላይ ተወያይተዋል። የእስራኤል ኃይሎች በወረራ በተያዘው የዌስት ባንክ በየቀኑ በሚባል ደረጃ ወታደራዊ ወረራዎችን የሚያካሂዱ ሲሆን በፍልስጤማውያንና በንብረቶቻቸው ላይ ተደጋጋሚ እስራቶችና ጥቃቶችን እንደሚፈጽሙ አናዶሉ ዘግቧል። ጠቅላይ ሚኒስትር ካርኒ በካናዳ በእስላማዊ ማዕከል ላይ የተፈጸመውን ጥቃት ኮነኑ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ሐሙስ ዕለት በዴልታ ብሪቲሽ ኮሎምቢያ በሚገኘው የሮበርትስ ባንክ ግሎባል ኮንቲነር ተርሚናልስ ዴልታ ፖርት ተቋምን በጎበኙበት ወቅት በዊኒንግ በሚገኝ እስላማዊ ማዕከል ላይ የተፈጸመውን ጥቃት አስከፊ የሙስሊም ጠልነት ድርጊት ነው ሲሉ ኮንነዋል። አሸር ቃል አውሰጥ እንደዘገበው በካናዳ የማኒቶባ ግዛት ዋና ከተማ በሚገኘው የራህማ እስላማዊ ማዕከል ረቡዕ ማታ በተፈጸመው ጥቃት አንድም ሰው አልተጎዳም። ካኒ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ይህ የኢስላሞፎቢያ እኩይ ድርጊት አስከፊና በካናዳ ውስጥ ቦታ የሌለው ነው። ማንም ሰው አለመጎዳቱ አስደሳች ነው ብለዋል። አክለውም ሕግ አስከባሪዎች አጥፊዎችን ለፍርድ ለማቅረብ ለሚያደርጉት ጥረት ሙሉ ድጋፍ እንደሚሰጡ ገልጸዋል። የካናዳ ሙስሊሞች ብሔራዊ ምክር ቤት በኤክስ ገጹ ላይ እንደገለጸው ምዕመናን በማዕከሉ ውስጥ ተሰብስበው በነበሩበት ወቅት ግለሰቦች ከተሽከርካሪ ውስጥ ሆነው በማዕከሉ ላይ ጥቃት ፈጽመውበታል። የኢስላሞፎቢያ ጥቃት በከፍተኛ ደረጃ እየጨመረና በካናዳ ውስጥ በፍጥነት አዲስ ልማድ እየሆነ መምጣቱንም አስታውቋል። ምርመራው እየመሩ ያሉት የዊኒፔግ ፖሊስ እስካሁን ድረስ የተጠርጣሪዎችን ማንነት ይፋ አላደረጉም። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ከአዲሱ የሐማስ መሪ ጋር ተገናኙ። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በቅርቡ አዲስ የተመረጡትን የሐማስ የፖለቲካ ቢሮ ኃላፊ ካሌል አልሃያን እና የፍልስጤሙን ቡድን ልዑካን አነጋግረዋል። አናዶሉ ኤጀንሲ እንደዘገበው ፊዳን በሐሙሱ ስብሰባ ወቅት አልሃያ ለተሾሙበት ኃላፊነት የደስታ መግለጫ አቅርበውላቸዋል። አልሃያ በጋዛና በወረራ በተያዘው የዌስት ባንክ እስራኤል እያካሄደች ያለውን ቀጣይነት ያለው ጥቃት አስመልክተው ለፊዳን ማብራሪያ ሰጥተዋል። ሐሙስና ጁምዓ እስራኤል በጋዛ በፈጸመችው የአየር ጥቃት ቢያንስ 6 ፍልስጤማውያን ሲገደሉ 25 ሌሎች ደግሞ ቆስለዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ህገወጥ የሰፈራ ማስፋፊያዎችን ማፍጠኑንና በተያዘችው ምስራቅ ቁድስ ባሉ ቅዱሳን ስፍራዎች ላይ ጥቃቶችን ማጠናከሩን አልሃያ ተናግረዋል። አልሃያ ሐማስ በሰላም ድርድሩ ላይ ገንቢ የሆነ ሚና ለመጫወት ቁርጠኛ እንደሆነም ገልጸዋል። በተጨማሪም በፍልስጤም አንጃዎች መካከል እርቅን ለመፍጠር እየተደረጉ ያሉትን ጥረቶች አብራርተዋል። ፊዳን በበኩላቸው ቱርክ በዲፕሎማሲያዊ መድረኮችና በዓለም አቀፍ ተቋማት ውስጥ ለፍልስጤማውያን ፍትሐዊ ጥያቄ የምታደርገውን ድጋፍ አረጋግጠዋል ተብሏል። በተጨማሪም ፊዳን በከበባ ውስጥ በምትገኘው ጋዛ የሚገባውን ሰብአዊ እርዳታ ለመጨመርና ቱርክ ለሰላም ሂደቱ የምታደርገውን ድጋፍ ለማስቀጠል ቃል ገብተዋል። በካታር የሚኖሩት አልሃያ በሐምሌ 2024 እስራኤል እስማኤል ሐኒያን በቴህራን ከገደለች በኋላ ኃላፊነቱን የተረከቡትን የሐያ ሲንዋርን ተክተዋል። ሳዑዲ አረቢያን ጨምሮ 13 ሀገራት የባብ አል መንደብ የባህር ሰርጥ ደህንነት ለመጠበቅ የሚያስችል ዓለም አቀፍ ጥምረት መሰረቱ። ሳዑዲ አረቢያና ሌሎች 13 ሀገራት በባብ አል መንደብ በቀይ ባህርና በኤደን ባህረ ሰላጤ ያለውን የመርከቦች ነፃ እንቅስቃሴ፣ ዓለም አቀፍ ንግድና የኃይል አቅርቦት መስመሮችን የመጠበቅ ዓላማ ያለው ባለብዙ ወገን ጥምረት መመስረታቸውን አስታውቀዋል። ይህ የወጣው ሪያድ ባስተናገደችው ዓለም አቀፍ ስብሰባ ማጠቃለያ ላይ በተሰጠው የጋራ መግለጫ ሲሆን በስብሰባው ላይ የ43 ሀገራት የጦር ኃይሎች ኢታማዦር ሹሞችና ተወካዮች እንዲሁም የአውሮፓ ህብረት ልዑካን ቡድን የዓለም አቀፍ የባህር መስመሮችን ደህንነት ማጠናከርና በዓለም አቀፍ የባህር ጉዞና ንግድ ላይ የሚሰነዘሩ ስጋቶችን በመመከት ዙሪያ ለመምከር ተሳታፊ ሆነዋል። መስራች ሀገራቱ በጥምረቱ እንቅስቃሴዎች ላይ መሳተፍ የየሀገራቱ የሉዓላዊነት ውሳኔ ሆኖ እንደሚቀጥል ገልጸዋል።
ጥምረቱ በባህሪው ሙሉ በሙሉ የመከላከያ እንጂ ማንኛውም ሀገር ጥምረት ወይም ዓለም አቀፍ ድርጅት ኢላማ ያላደረገ መሆኑንና ሁሉንም እንቅስቃሴዎቹን የሀገራትን ሉዓላዊነት በማክበርና የባህር ላይ ነፃነትን በመጠበቅ ሙሉ በሙሉ ከዓለም አቀፍ ሕግ ጋር በተጣጣመ መልኩ እንደሚያካሂድ አጽንኦት ሰጥተዋል። መግለጫው በተጨማሪም ሳዑዲ አረቢያን የጥምረቱ መስራች መሪ ሀገርና ቋሚ ዋና መስሪያ ቤት አድርጎ ሰይሟል። የጋራ ኦፕሬሽኖች ማስተባበሪያ ማዕከል፣ የጋራ የባህር ላይ ኦፕሬሽኖች ማዕከል እና ዋና ጽሕፈት ቤቱም በሳዑዲ አረቢያ ውስጥ እንዲሆን ተወስኗል። የጋራ መግለጫው እንደሚያስረዳው ጥምረቱ የተቋቋመው ከዓለም አቀፍ ሕግ ከተባበሩት መንግስታት ድርጅት ስምምነቶችና በዓለም አቀፍ ደረጃ ከተቀበሏቸው ደንቦች ጋር በተጣጣመ መልኩ የባህር ደህንነትን ለማጠናከር፣ የባህር ላይ ነፃነት ለመጠበቅ፣ የዓለም አቀፍ ንግድና የኃይል አቅርቦት መስመሮችን ለማስጠበቅ እንዲሁም በባብ አል መንደብ፣ በቀይ ባህርና በኤደን ባህረ ሰላጤ ያሉ የባህር ላይ ጥቅሞችን ለመጠበቅ ታስቦ በተዘጋጀ የባህር ላይ መከላከያ ትብብር ማዕቀፍ መሰረት ነው። መግለጫው አክሎም ተሳታፊ ሀገራት ወደ ጥምረቱ ቻርተር ይፋዊ አባልነት ለመግባት የሚያስፈልጉትን የሀገር ውስጥ ሂደቶችን በማጠናቀቅ ላይ እንደሚቀጥሉ ገልጿል። በተጨማሪም ከሞሮኮ ወደ ስፔን ለማቋረጥ የሞከሩ 15 ስደተኞች መሞታቸውን ተከትሎ ወታደሮች ሊሰማሩ ነው። ሐሙስ ዕለት በሺዎች የሚቆጠሩ ስደተኞች ከሞሮኮ የስፔን ግዛት ወደ ሆነችው ሴዑታ ለማቋረጥ በሞከሩበት ሰዓት በርካታ ሰዎች መሞታቸውን ተከትሎ ማድሪድ ወታደሮቿን ወደ ስፍራው ልትልክ ነው። ለስፔንና ሞሮኮ አዋሳኝ ወደ ሆነችው በዚች ግዛት የድንበር ቀጠና በሺዎች የሚቆጠሩ ስደተኞች በባህርና በየብስ በብዛት እየገቡ መሆናቸውን በአካባቢው ከፍተኛ ውጥረትና ውዥንብር ተፈጥሯል። በዕለቱ በርካታ ስደተኞች ባህሩን ለማቋረጥ ሲሞክሩ በተፈጠረ ግርግር ሕይወት ማለፉና ሁኔታው ከድንበር ተቆጣጣሪዎች አቅም በላይ መሆኑ ተገልጿል። የስፔን ከፍተኛ ፍርድ ቤት የአገሪቱ ግዛት ወደ ሆነው ወደ ሲኦታ ወይም ሜሌላ ለመድረስ የሚሞክሩ ስደተኞች ወደ ሞሮኮ እንዳይመለሱ ሲል ውሳኔ ማሳለፉ ቢቢሲ ዘግቧል። የስፔን ሀገር ውስጥ ሚኒስቴር የህገ ወጥ ሰው አዘዋዋሪዎች ይህንን የከፍተኛውን ፍርድ ቤት ውሳኔ በመጠቀም ሰነድ አልባ ስደተኞች በብዛት እንዲፈልሱ ያበረታታሉ ሲሉ ኮንኗል። በአካባቢው ካሉ የስደተኞች መቀበያ ማዕከላት አቅም በላይ ሆኗል በተባለው ሁኔታ የሲኦታ አስተዳደር ማዕከላዊ የስፔን መንግስት ብሔራዊ የድንገተኛ ጊዜ አዋጅ እንዲያውጅና ድንበሩን ለመጠበቅ እንዲሁም ደህንነት ለማስከበር የሰራዊት ጣልቃ ገብነት እንዲደረግ ጥሪ አቅርቧል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ ባጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተ እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ዋና አዘጋጁ አህመድ አብዱርሐማን ለዛሬ አሰናዳውን እንደሚከተለው ያቀርበዋል። ዛሬ ሰላም ቦርዱ የሐማስንና በጋዛ የሚገኙ የሁሉም ታጣቂ ቡድኖችን ሙሉ በሙሉ ትጥቅ ለማስፈታት የሚያስችል ታሪካዊ ስምምነት ላይ ደርሷል። ይህ ዘላቂ ሰላምና ደህንነትን ለማስፈን የተወሰደ ታላቅ እርምጃ ነው። ማንም ሊሳካ አይችልም ብሎ ያሰበውን ይህን አስደናቂ ስኬት በማስመዝገባችን ለሁላችሁም እንኳን ደስ አላችሁ። ይህን ጁምዓ ረፋድ ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ ቀጥለዋል። ይህ ስምምነት ጋዛ በመጨረሻ ከሰላም ቦርዱ ጋር በቅርበት በሚሰራ አዲስ የፍልስጤም መንግስት እንድትመራና የፍልስጤምን ሕዝብ ለማገልገል ለሚደረገው ጥረት ወሳኝ እርምጃ ነው። በተመሳሳይ ጊዜ ጋዛ ከእንግዲህ ለሽብር ጥቃቶች መሰረት ሆና የማታገለግል በመሆኗ እስራኤል የሚገባትን ደህንነትና ዋስትና ታገኛለች። ይህ የትራምፕ ባለ 20 ነጥብ ዕቅድ ትግበራ ወሳኝ ምዕራፍ ነው። ስምምነቱ በጥንቃቄ በተዋቀሩ ደረጃዎች ይፈጸማል። ትጥቅ የማስፈታቱ ሂደት ሲጠናቀቅ የእስራኤል ኃይሎች ይወጣሉ።
ዓለም አቀፉ የሰላም አስከባሪ ኃይል ከአዲሱ የፍልስጤም ፖሊስ ኃይል ጋር በመተባበር ጋዛ ለነዋሪዎቿና ለጎረቤቶቿ ደህንነቷ የተጠበቀ እንድትሆን የማድረግ ኃላፊነት ይወስዳል። ከአንድ ዓመት በፊት እጅግ አሰቃቂ ጦርነት፣ የሰብአዊ መብት ቀውስና ታጋቾች በጭካኔ በቁጥጥር ስር የዋሉበት ወቅት ነበር። አሁን ግን ታሪካዊ ምርታ አሳይተናል። አሁንም ቢሆን ገና ብዙ የሚሰሩ ስራዎች አሉ። ግብጽ፣ ኳታርና ቱርክ ስላደረጉት ጥረትና በተለይም ይህ ታሪካዊ ስኬት እውን እንዲሆን ላደረጉት የእኔ ምርጥ የቡድን አባላት ሳትታክቱ ላደረጋችሁት ጥረት ምስጋናዬን ለማቅረብ እወዳለሁ። በጥቅምት 7 ከጋዛ የተነሳው ስጋት ዳግም እንዲያንሰራራ አይፈቀድም። በዚህ ስምምነት መሰረት ጋዛ በመጨረሻ ሕዝቧን በሚያገለግል አዲስ የፍልስጤም መንግስት እጅ ትገባለች ብለዋል። ትራምፕ ሐማስ ትጥቁን ለመፍታት ተስማምቶበታል ያሉት ባለ 20 ነጥብ የሰላም እቅድ ይፋ የተደረገው መስከረም ወር ላይ ነበር። ይህ እቅድ ከ11 ወራት በኋላ ለእስራኤል እንዳደላ አዲስ እድገት ያስተናገደ መስሏል። ዜናው የመጣው የፍልስጤሙ ሐማስ ኸሊል አልሃያን አዲሱ መሪ ማድረጉን ባወጀ በ10 ቀን ውስጥ ነው። የአሜሪካ መገናኛ ብዙሃን እንዳወጡት ዘገባ ከሆነ አሸማጋዮቹ ኳታር፣ ቱርክና ግብጽ ለወራት እጅግ ጥንቃቄ የተሞላበት ድርድር ካደረጉ በኋላ ሐማስ በስምምነቱ ውሎች ላይ በመጨረሻ ተስማምቷል። ስምምነቱን ወደ ተግባር የማሸጋገሩ ሂደት በሚቀጥሉት ሳምንታት ውስጥ ይጀመራል ተብሎ ይጠበቃል። የትራምፕ የሰላም ቦርድ ባለስልጣን እንደገለጹት ሐማስና በጋዛ የሚገኙ ሌሎች የፍልስጤም ቡድኖች አካባቢውን ከጦር መሳሪያ ነጻ ለማድረግና የደህንነት እንዲሁም የሲቪል አገልግሎቶች ኃላፊነትን ለቴክኖክራት መንግስት ለማስተላለፍ ሲስማሙ ይህ የመጀመሪያቸው ነው። በአሜሪካ በኩል ይህ መረጃ ቢወጣም የሐማስ ባለስልጣኑ ጋዚ ሐማድ ለአልጀዚራ በሰጡት ማብራሪያ ስምምነቱን ወደ ተግባር በመቀየር በኩል ጥያቄዎች እንዲነሱ አድርገዋል። በእርግጥ ሐማድ ከባድ ካሉት ድርድር በኋላ ስምምነት ላይ መደረሱን አረጋግጠዋል። ነገር ግን እስራኤል ከጋዛ ከመውጣቷ በፊት ትጥቅ ከመፍታት ጋር በተያያዘ ምንም አይነት እርምጃ አንወስድም ብለዋል። አክለውም የጋዛ አስተዳደር ብሔራዊ ኮሚቴ ያለ እስራኤል ጣልቃ ገብነት ትጥቅ የማስፈታት ሂደት ያካሂዳል ብለዋል። ይህ ደግሞ ትራምፕ የእስራኤል ኃይሎች ትጥቅ የማስፈታት ሂደት ሲጠናቀቅ ደረጃ በደረጃ የሚወጡበት በጥንቃቄ የተዋቀረ ሂደት ነው ሲሉ ከሰጡት መግለጫ ጋር የሚጋጭ መስሏል። ስምምነቱ ጋዛ አንድ መንግስት፣ አንድ የህግ ስርዓትና አንድ ህጋዊ የደህንነት ባለስልጣን ይኖራታል በሚለው መርህ ላይ የተመሰረተ ነው ተብሏል። ትጥቅ የመፍታት ሂደቱ ከ200 እስከ 250 ቀናት ይወስዳል ተብሎ የሚጠበቅ ሲሆን ሂደቱም በጋዛ በተለያዩ አካባቢዎች ደረጃ በደረጃ ይከናወናል። የሐማስ ሲቪል ፖሊስ በመጀመሪያ መሳሪያውን በቴክኖክራቱ መንግስት ስር ለሚቋቋመው አዲስ የፍልስጤም ፖሊስ ኃይል ያስረክባል። በመቀጠል የሐማስ ከባድ መሳሪያዎች ከአገልግሎት ውጭ ሆነው ደህንነቱ በተጠበቀ ስፍራ የሚቀመጡ ሲሆን ዋሻዎችና የመሳሪያ ማምረቻ ፋብሪካዎቹ ደግሞ እንዲፈራርሱ ይደረጋል። ቀላል መሳሪያዎች የሚሰበሰቡት በፍልስጤም ሕግ መሰረት ነው። በጋዛ የሚገኙ ሌሎች ሁሉም ታጣቂ ቡድኖች በጦርነቱ ወቅት በእስራኤል ታጥቀው የነበሩትን ሐማስን የሚቃወሙ ቡድኖችን ጨምሮ መሳሪያቸውን እንዲያስረክቡ ይደረጋል። በስምምነቱ መሰረት ዓለም አቀፍ የሰላም አስከባሪ ኃይል አዲሱን የፍልስጤም ፖሊስ የማሰልጠን መሳሪያ ስብሰባውን የማገዝ እንዲሁም በፍልስጤም ቁጥጥር ስር ባሉ አካባቢዎችና በእስራኤል ኃይሎች መካከል የማሰማራት ኃላፊነት ይኖረዋል። አንድ የሰላም ቦርድ ባለስልጣን እንደገለጹት ሐማስና እስራኤል ገና ከመጀመሪያውኑ አንዱ ሌላኛው ወገን ላይ እምነት እንደሌላቸው ግልጽ ስላደረጉ ስምምነቱ የተዋቀረው በዜሮ እምነት ማለትም ዜሮ ትረስት መርህ ላይ ተመስርቶ ነው። ተቆጣጣሪዎች ሁለቱም ወገኖች ግዴታቸውን መወጣታቸውን እስካላረጋገጡ ድረስ ሂደቱ ከአንዱ ምዕራፍ ወደ ሌላ ምዕራፍ አይሸጋገርም። ይህ ሁኔታ ደግሞ የትራምፕን እንኳን ደስ አላችሁ መልእክት በጥርጣሬ የሚያዩ ሰዎችን ቁጥር ከፍ አድርጎታል። ለዚህ ጥንቅር ሚድል ኢስት አይና አክሲዮስን በተጨማሪ ምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።